እንዴት ነህ? አለሁ። ቃልን ለመቀበል ወደ ጣቢያ አብረን እንድትሄድ ነበር። በምን ጉዳይ? በአቶ ሜሊክ መሰወር ምክንያት። የመጀመሪያው ተጠርጣሪ አንተ ነህ። እናም ወደ ጣቢያ መሄድ ይኖርብናል። አቤት። የት ነሽ? እሱን ለአንተ ማሳወቅ የለብኝም። ምን ይታወቃል? ምናልባት አቶ አምነን ጋር ሆነ ይሆናል የምታወራኝ። ድጋሜ እኔ ካልደወልኩ አትደውል። ሄሎ ሄሎ ሄሎ። ሙስጣፋ ምን እያደረክ ነው? ይህን ሁሉ ሰዓት ሳንኳኳ ዝም ያልከው? ምን አደረኩ? ማለት ስልክ እየተጠቀሙ ነበር። ፈለግሽ? አምነን ልጄን ሲቪል ፖሊሶች መጥተው ለምርመራ ወሰዱት። መቼም በዛች ጠንቅኛ ልጅ እንደሆነ ተስፋ አደርጋለሁ። ታዲያ ይህን ጉዳይ ለምን እሱ ራሱን አትጠይቁት? አቶ አምነን ለምን ነበር በተደጋጋሚ የደወልክለት? ለስራ ጉዳይ ፈልጌው ነበር። ከዛ በፊት ተደዋውላችሁ ነበር? አዎ፣ ከድርጅቱ መኪና ይዞ ሲወጣ አይቼው ነበር። ደግሞ አቶ አምነን ተቀብሎታል። አይደል? ለመሆኑ አቶ አምነን ተመለሰ? እንዴት ሆነ የሄደበት ጉዳይ? የምን ጉዳይ? አላወቅሽም መሰለኝ። ለነገሩ አንቺ እንዳለሽ እኮ አይቆጠርም። ባልሽ በፖሊሶች ተይዞ ለምርመራ የሚሉን አታውቂ? ምን አድርጎ? ወይኔ ጉዴ! እሱን አንቺን ነበር ልጠይቅሽ የሚገባው። ቆይ ማን ነገረ? ወይዘሮ ሲሉ። ሰላም የቻናል ቤተሰቦች እንዴት ናችሁ? ሁላችሁም ሰላም ብያለሁ። ዛሬ ዴር ድራማ ቀጣይ ክፍል ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻ ተከታተሉ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው። አሁን ላይ አቶ አምነን ባልታወቀ ነገር በፖሊሶች ቁጥጥር ስር ውለዋል ማለት ነው። እንግዲህ ከዚህ በፊት የስራ ባልደረባውን ፋይሉን ስለወሰደበት እንግዲህ ገልዶት ነበረ። ያኔ ማንም አላየም ማለት ነው። የእሱ ጓደኛ ጋር ሆኖ ነበረ የቀብር ስነ ስርዓት የፈጸሙት። አሁን ላይ የአቶ ሚኒሊክ ስልክ ላይ የተደወለ በአምናን ስልክ ስለነበረ ፖሊስ ለጠረጣሪ ለጊዜ አቶ አምናን እንዲታሰር አድርገዋል ማለት ነው። ወይዘሮ ሲና ደግሞ ይሄንን በመስማት ብዙ ገንዘብ ከፍላ በዋስ እንዲለቀቅ አስደርጋለች ማለት ነው። እንግዲህ ልጄ መታሰር የለበትም በማለት ወይዘሮ ሲና አሁን ላይ ለልጇ በጣም ትልቅ ድጋፍ አድርጋ እንዲለቀቅ አስደርጋለች። በሌላ በኩል ደግሞ የሲፈን ጉዳይም በጣም ወይዘሮ ሲናን አስቆጥቷታል። አምናንም በጣም ተናደዋል ማለት ነው። ከእንግዲህ ወዲህ ምንም መልካም ስራ መስራት አያስፈልገኝም በማለት አሁን ላይ አምናንም እንግዲህ እንዲቀየር ያደረገችው ሲፈን ናት ማለት ነው። አምናን አሁን ላይ ባላሰበው ነገር ፖሊሶቹ ቤቱ ድረስ በመምጣት ቃልህን ለመቀበል ወደ ፖሊስ ጣባ አብረን እንድትሄድ ፈልገን ነበረ ይለዋል ፖሊሱ። እሱም በምን ጉዳይ ብሎ ሲጠይቅ አቶ ሚኒሊክ መሰወር ምክንያት አንደኛ ተጠርጣሪ አንተ ነህ፣ እናም ወደ ፖሊስ ጣባ መሄድ ይኖርብሃል ብሎ ይነግሩታል። አቶ አምናን በጣም ደነገጠና አማራጭ ሲያጣ እነሱም ከፖሊሶቹ ጋር ወደ ፖሊስ ጣባ ይሄዳል ማለት ነው። እንግዲህ ለጥርጣሬ ነው እንጂ አቶ አምናን ወንጀል ሰርተዋል በማለት አይደለም። በአቶ ሚኒሊክ ስልክ ላይ በተደጋጋሚ ሲደወል እንደነበረ ፖሊሶቹ ከመረመሩ በኋላ የአቶ አምናን ስልክ ደውሎ ስለነበረ ነው በቁጥጥር ስር ያዋሉት ማለት ነው። ወይዘሮ ሲና ይሄን በመስማት ልጄ መታሰር የለበትም በማለት ብዙ ገንዘብ ከፍላ በዋስ እንዲፈታ ከጠበቃ ጋር ተነጋግራለች ማለት ነው። አሁን ላይ ሲፈን ደግሞ ያው ተሰውራለች። እስካሁን አቶ አምናን እያፈላለጋት ነበረ። ነገር ግን ሲፈን የት እንደተደበቀች አልታወቀም ማለት ነው። ሙስጠፋ ጋር እያወሩ ነበረ። አቶ አምናንም እሷን ደብቃ የምታወራ ከሆነ ከዚህ ቤት ትልቅ ችግር ይፈጠራል ብሎ ሙስጠፋን ቢያስጠነቅቅም እሱ ግን በድብቅ ሲያወራት ነበረ ማለት ነው። አብሮ እንግዲህ ሴራውን ያቀዱ ይመስለኛል። እማማ ሲናም እንግዲህ በጣም ተናዳለች አቶ አምናን በመታሰሩ ነገር። በዚህ አጋጣሚ እንግዲህ
ይሄ ሁሉ ችግር ሲፈጠር ምንም አታውቅም፣ አልሰማችም። ወይዘሮ ሲናም በጣም ተናዳበታለች። ሲፈን ጋር ደውሎ የት ነው ያለሽው ብሎ ቢጠይቃትም እሱ ምን ይታወቃል ከአቶ አምናን ጋር ሆነ ልትደውልብኝ ሊሆን ይችላል፣ ድጋሜ እኔ ካልደወልኩ አትደውል በማለት ስልኩን ጆሮው ላይ ትዘጋለች። ሙስጠፋም በጣም ተናደደና እቺ ልጅ እስከ መቼ ነው እንደዚህ የምትሆነው ብሎ እንግዲህ እሱ ሲያወራ የነበረው ወይዘሮ ሲና እየሰማችሁ ነበረ። ወይዘሮ ሲናም በጣም ተናዳ ምን እያደረክ ነበረ? ይሄ ሁሉ በርሳን ለምንድን ነው ማከፍትልኝ አለችው። ኧረ ምንም አላደረግኩ ፈልገሽኝ ነው ስላት አሚና ልጄን ፖሊሶቹ ለምርመራ ወሰዱት ብላ ስትነግሮ እሱም በጣም ይደነግጣል። የሲፈን ሴራ እንዳልሆነ ተስፋ አደርጋለሁ አለች ማማሲና። ማማሲናም እንግዲህ የተፈጠረውን ችግር ስለማታቅ ያለሷ ውጪ ማንም እንደዚህ አይነት ችግር አያመጣም፣ እሷ ከሆነች መነኛ አለቃትም መሆኑ ተደዋውላችሁ ታውቃላችሁ? እሷ እዚህ ቤት ስለቀረሁኝ ደስተኛ ስለሆነች ደውላልኝ አታውቅም ይላታል። ወይዘሮ ሲናም ከክፉ ሰው መራቅ ነው እንጂ በአሁን ጊዜ አያስፈልግም፣ ግን እሷ ከደወለች አሳውቀኝ ተባባሪ ካልሆንክ። እሺ የአቶ አምናን ጉዳይ ምን እናድርግ ይላታል። ወይዘሮ ሲናም ከአቶ አምናን ስልክ ይደውላል። ነገር ግን አረመኔ ምን አለችክ አለ። እሱም እንዳየኸው ነው አለ። አምናን ብዙ ነገር ላወጣጣት ነበረ፣ ደግሞ ልጅቷ ደረቅ ናት። አምናንም አዎ ያንን ነው ማየት የቻልኩት ይለዋል። ቆያች ልጅ ሲፈን ነበረች? አው ቆይ እንዴት ብሎ ተገረመ። ያንን እንዴት ነው ላናቅ ያልቻል ነው? እዛ ላይ እሷ እንዴት ሆነች? ብቻ ሁሉም ሰው መበቀያ ነው ያደረገኝ። ያንን ሁሉ ጊዜ ከኛ ጋር የነበረችው እያጠናችን ነበረ ይላል ቃል። አዎ ለዛ ነው ያንን ሁሉ መጣር አድርገን ልናገኛት ያልቻል ነው አለ አቶ አምናን። እናም ከሁሉ ሰው መራቅ ነው ያለብኝ አለ። ተስፋ ቆረጠ ማለት ነው። እሱ መልካም ባደረገ ነገር ሲፈን አብራ እንግዲህ የኖረችው ቤተሰብ መስላ እሱ ላይ ስትሰራ የነበረች ሲፈን እንደነበረች ከሰማ በኋላ እምነት ነው ያጣ ማለት ነው። መልካም ነገር ለሰው የሚያስበውን በሙሉ ወደ መጥፎ እንዲቀየር አድርጋለች ማለት ነው። አንዳንድ ጊዜ እኛ ክፉዎች ሆነን መልካም ሰዎችን እናበላሻለን። አሁን ላይ አምናን በጣም በደረሰበት ኪሳራ አሁን ላይ ሰው ማመን እንደሌለበት ነው ያስተማሩት። እውነትም ደግሞ በዚህ ጊዜ ወገን ዘመድ ብላችሁ ሰውን ማመን እንደሌለባችሁ ያስተምረናል። ለሰው መልካም ባደረጋችሁት ቁጥር ነው ሰው ደግሞ ለእናንተ ላይ ክፉ የምሰራ። አቶ ቃልም አምናን መራቅ እኮ አይደለም ዙራህን ነው ማጽዳት ያለብህ ብሎ ይመክረዋል። ሰው መጻፍ አይደለም አይነበብም፣ ሁሉም ነገር ነው ግራ የገባኝ አለው። እውነትም ደግሞ ሰው አይታወቅም ማለት ነው። የሰው ባህሪ ማወቅ አችሉም። አሁን ሙስጠፋ ከሲፈን ጋር ግንኙነት አለው ማለት ነው። ሲፈን ከዛ ቤት እንድትወጣ ያስደረገ ሙስጠፋ ነው። እንግዲህ አሁን ከአሚናን ጋር አሚናን ስጠይቀው አይ እኔ እጄ የለበትም በፍጹም አላቅም ይሄንን ጉዳይ በማለት ክደዋል ማለት ነው። ነገር ግን በድብቅ ከእሷ ጋር ስልክ እያወራ ነው ማለት ነው። አንደኛ ጠላት እኛ ቤት ውስጥ ያሉ ናቸው ማለት ነው። አሁን አብሮ እየኖረ ቤተሰብ መስሎ ከዛች ጋር በመሆን እንግዲህ አቶ አምናን አሁንም ትልቅ ችግር ውስጥ እንዲገባ እያደረገ ያለው ሙስጠፋም ነው ማለት ነው። ጄሪም ሁሉም እዛ ቤት ያሉ አቶ ሙስጠፋ ላይ እየሰሩ ነው ያሉት። እሱ ግን ምንም አላወቀም። አሁንም ገና ሌላ ጠላቶች አሉ ማለት ነው። አቶ አምናም ይሄ ጭንቀት የተፈጠረ ከእናንተ ነው እያለ አንድ ገበታ ላይ ቁጭ ብሎ ምግብ ለመብላት ሲሉ ሁሉንም ነገር ለእነሱ ይነግራቸዋል ማለት ነው። አንድ ጥያቄ ልጠይቃቸው። እማማ ሲናም ጠይቀን ልጅ አለችው። እናንተ ውስጥ ልይት ያለ ግንኙነት ያለ ሰው አለ ማለት በተፈጠረ ጄሪም ከሲፈን ጋር በመሆን አቶ አምናን ላይ ስትሰራ ነበረ። አሁን ላይ የወንድሜ ልጅ ተስፋ ቆርጧል እያለች ታወራለች። ከዚህ በኋላ ሰው የሚያምን አይመስለኝም ማለች። ይበልጥ አጠገቡ ያሉ ሰዎች ወይዘሮ ሲናም አው እዚህ ቤት ውስጥ አሁንም ሌላ አስመሳይ ሰው እንዳለ ይታወቀኛል፣ ግን ደግሞ በቅርቡ ደርስበታለሁ አለቻት። እኔ ይሄ ሰው በህይወቱ ይዝጋ ብላ እሷም ምንም ሰው ከእሷ እንደማያመልጥ ለእነሱ ትነግራቸዋለች ማለት ነው። ሙስጠፋና ጄሪ በጣም ጭንቀት ውስጥ ገቡ ማለት ነው።
ወይዘሮ ቲና ሁሉ ነገር ከነገረቻቸው በኋላ አሁን ላይ በጣም ፈርተዋል ማለት ነው። ሁሉም እዛ ቤት ውስጥ የሚያሴሩት ጄሪም እጅ አለበት ማለት ነው። ሙስጣፋና እቺ ሜርሲ ተብያዋ ማለት ነው። ዋምናንም እንግዲህ በተፈጠረው ነገር በጣም ጭንቀት ውስጥ እንደገባና በጣም እንደተሰማ ለጓደኛው ይነግራል። እንግዲህ ጓደኛውም ተረጋጋ አቶ አምናን፣ አንዴ ነገሮች ሁሉ ተበላሽተዋል አለው። አሁን ማስተካከል የምንችለው ነገር የለም። ዳግመኛ ቤተሰቦችህን እና ማንኛውም ሰው መጠበቅ ያለብክ ይመስለኛል አለው። አቶ አምናንም ከዚህ በኋላ ማንም ሰው አልቀርብም፣ ምንም ሰው አላምንም አለ። አቶ አምናንም ሁሉም ሰው እኮ አንድ አይደለም ብሎ ሰለሞን ሲነግረው ሁሉም ሰው አሁን ላይ አንድ ነው ማለት ያኔ አንድም ሁለት ሰው ከእጄ በልቶ ክዶኛል አለው። እንግዲህ ሰው አምናችሁ ሰው ሲከዳችሁ ሁሉም ሰው ተመሳሳይ ይመስላችኋል ማለት ነው። አሁን ላይ አቶ አምናን ማንም ማመን አይችልም። ምክንያቱም የኔ ቤተሰብ ብሎ ያችን ሲፈን ሲረዳት ነበረ ትልቅ ቦታ እንድትደርስ እህቴ ናት ብሎ ከእሷ ጋር እንግዲህ የነበረውን ነገር ሁላችንም አይተን ነበረ ማለት ነው። በችግሩም ጊዜ በደስታውም ጊዜ ሲያማክራት ነበረ። ግን ይሄ ሁሉ ሴራ ያሴረችበትና ትልቁ ንብረቱ እንዲወድም ድርጅቱ ከዛ እንዲጠፋ ያደረገችው እሷ ናት ማለት ነው። ከዚህ በኋላ ማንም አላምንም እያለ ይገኛል ማለት ነው። አቶ አምናን ኃይሉ ሰውን እንዳልተገኘ ምናምን ፈነንም እንግዲህ ያፈላለጋት ነው ያለው። እማማ ሲናን ያቺ ልጅ በደንብ አድርገ ነው የምታውቃት፣ ይሄ ሁሉ ሴራ ሲፈጽም እንዴት አላወቅም ብላ አቶ ሙስጠፋን ስትጠይቅ ለመሆኑ ሲፈንን የት ነው የምታውቃት ስትል ሙስጠፋም እንግዲህ አብሮ አደጉ እንደሆነች ይነግራታል። እንዴት የእሷን ባህሪ አታውቀውም አለች። ሳንቲም እየደበቅክላት ነው አለች። ሙስጠፋም እንግዲህ አረ በጭራሽ እንዴት መጥፎ ሰው እከተላለሁ እያለ ይዋሻል። ወይዘሮ ሲና ስለ ሲፈን ሁሉ ነገር ከጠየቀችው በኋላ ሙስጠፋ ምንም እንደማያውቅ ሲነግራት ታዲያ ለዚህ ነው ቤተሰብ ዘመድ ስለሌላት ነው ይሄንን ሁሉ ለማድረግ የሞከረችው። ወይዘሮ ሲናም ለጊዜ የተደበቀች ይመስላታል እንጂ የጊዜ ጉዳይ ነው። ሲፈን ያለችበትን ፈልጌ እኔ ነኝ ዋጋዋን የምሰጣት እያለች እየፎከረች ትገኛለች። ተደብቃ እንደማይቀር ነው የተናገረችው። እውነትም እውነት ተደብቆ አይቀርም ማለት ነው። ሲፈን ለጊዜ ነው እንጂ ማለት የትም አትሄድም ማለት ነው። ሜርሲም እንግዲህ በል ተዘጋጂ፣ አቶ አምናን ምስጢርሽን ከሰማ በኋላ ማምለጫ የለሽም ይገልሻል ትላታለች። ጄሪም ደግሞ ሜርሲ አሁን ደግሞ እኔን ልታስፈራሪኝ ነው? ያው ልንገርሽ ብዬ ነው። አንቺም እንደዚህ ሲፈን ስትጫወችበት የነበረውን ከሰማ ምን እንደምፈጠር ማሰብ አይከብድሽም አለቻት። ጄሪ በጣም ደነገጠች። እሷም እንግዲህ ምን ልታደርጊኝ ነው ስትላት የወንድሜ ልጅ ሲጎዳ ማየት አልፈልግም የምታደርጊውንማ ታውቂያለሽ ስትላት ጄሪ ደግሞ ነገሮቹን የራሴ ያስተካክላሉ እሱም ሆነ ለእኔ ትንሽ ጊዜ ስጪ እያለች ትማጸናታለች። እንጂ እንደዚህ ስትሆኚ ነው እንጂ ስትጨመለቂ አያምርብሽም አለቻት። ጄሪም ምንም አማራጭ ስለሌላት እሺ በቃ አስተካክላለሁ ሁሉን ነገር አለቻት። ጄሪም አማራጭ ስለሌላት እንግዲህ አሁን ደግሞ የሜርሲ መጫወቻ ሆኜ ልቅር፣ ድሮም የእሷ መጫወቻ ነኝ የሜርሲ ብላ እሷም እንግዲህ ምንም ማድረግ ስለማትችል እሺ ብላታለች። ሜርሲ ደግሞ እሷ የሰራችውን እና ያሴረችው ሴራ እስከሚጋለጥ ድረስ ለሌሎች አምናንም በማማ ዛራን ጠርቶም ለምንድን ነው ይሄ ሁሉ እየተፈጸመብኝ ያለው ይላታል። ማማ ዛራም እንግዲህ ምንም የምታውቀው ስላልነበረ ምንድን ነው ልጄ የተፈጠረው ነገር አለ ብላታ አመንኩት ጓደኛዬ የስራ ባልደረባ የሚል ልክ ወደኝ እሱን እሺ ብዬ ሲቀበል ደግሞ ሲፈን እዚህ አጠገቤ ሆና ስትጫወትብኝ ነበረ። ሲፈን ምን አድርጋ ነው ብላ ወይዘሮ ዛራ ደነገጠች። እናቴ ሲፈን የደፍኔ ልጅ እንደሆነች ይነግራታል። ወይዘሮ ዛራ በጣም ደነገጠች ማለት ነው። ወይዘሮ ዛራ ለምንድን ነው የደነገጠችው? ከሲፈን ጋር ዘመድ ሳትሆን አቀርም ሲፈን የመጣችው የእኛን ህይወት ለማበላሸት ነበረ ሲላት ወይዘሮ ዛራ ደግሞ ሲፈን እኛ ቤት ያለችው ሲፈን ናት አለች እና በጣም ደነገጠች። በድጋሚ ለሁሉም ሰው መልካም አደርጋለሁ የእነሱ መልስ ግን ይሄ ነው አላት።
ወይዘሮ ሲናም በጣም ያሳዝናል። በዚህ ልክ እንደዚህ ታደርጋለህ ብዬ አልጠበቅኳትም። ልጄ በምን ምክንያት ይህን ነገር ማድረግ እንደነበረ ትነግረኝ ትችላለህ አለችው። አምናንም እንግዲህ አላቅም ያው ለክፋት ይመስለኛል አላት። ያለ አንድ ምክንያት እንዲህ ልታደርግ አትችልም አለችው ማለት ነው። ወይዘሮ ዛህራም እንግዲህ ማንም ሰው ወዶ መጥፎ አይሆንም የሆነ ነገር ሆና ይሆናል ብላ ለአቶ አምናን ተናገረች ማለት ነው። ማወቅ አለብህ አለችው። ጉዳዩን ከደረስኩ በኋላ ከዚህ ቤት ጠፍታለች አለ ማለት ነው አቶ አምናን። አንዳንድ ጊዜ መልካምነት ዋጋ ያስከፍላል የሚባለው እውነት ነው ማለት ነው። እሱ በሰራ መልካም ነገር ነው አሁን ላይ እየተፈተነ ያለው ማለት ነው። ለሰው መልካም ስታደርጉ ያ ሰው ለእናንተ ጉድጓድ እየቆፈረ እዛው እንድትገቡ ያደርጋችኋል ማለት ነው። ለሰው መልካም ሆኖ ግን ሰውን አትመኑ። ከዛ ቤት እንደጠፋች ይነግራታል። ወይዘሮ ዛህራ ማን ነግራት ነው የጠፋችው? ጥቅም ግን እያንዳንዱን ተጠንቅቃ ነበረ ስታደርግ ነበረ ይላታል። ወይዘሮ ሲናም እንግዲህ የሆነው ሆኗል፣ ከእንግዲህ ማንም አትመን፣ ቅርቡህን ሰዎች ማወቅ አለብህ፣ ዙራቸው